መከላከያን በሚመለከት መከላከያ እንግዲህ የት መቀመጥ አለበት፣ ለምን መቀመጥ አለበት፣ መቼ መቀመጥ አለበት የሚለውን የሚወስን አካል አለ። የሴኩሪቲ ካውንስል ያ ያላስተላለፍን በሚመለከት ትጥቅም በሚመለከት ጊዜያዊ ትሬትና ፖቴንሻል ትሬት የአሁን ጠላትና የይሆናል ጠላትን ተንትኖ አስተላለፍ ያስቀምጣል። ከትግራይ የዛላምበሳን ድንበር ለመክፈት ስንሄድ ስመለስ ተናግሬ ነበር። ያስታውሱ እንደሆነ ወታደሩ ያለበት ሁኔታ አሳዛኝ ነው። ወታደሩ ያለበት ሁኔታ በጣም ከባድ ነው። ሰብሰብ አድርገን ማሰልጠን ማዘመን እንፈልጋለን። አሁን የምንሰጋበት ነገር ብዙ አይደለም። የሚያሰጋን ነገር የለም፣ ያለው ነገር ስለምናቅ ማለት ነው። ያ ካልሆነ ወታደር እዛ ቢቀመጥም ሞራል አልባ ስልጠና አልባ ወታደር ተዋክቶ ያሸንፍ ከምንም ነገር ጋር ትስስር የለውም። ያስታውሱ እንደሆነ ዛላምበሳ ደርሼ የመጣው ቀን በሚዲያ ተናግሬያለሁ። ካሁን በኋላ ፎከስ የምናደርገው ስልጠና ነው ምናምን ብዬ ተናግሬ ነበር። ምንም ካሁን ጋር ትስስር የለውም። እስካሁን የቆየው አዋጅ ስናወጣ ሪፎርም ስንሰራ ስትራክቸር ስንሰራ ነው። ግን እንዳሉት የሚዲያ ሰዎች ሮንግሊ ስለሚወስዱ ህዝብ ያዘናጋሉ እንጂ ካሁን ጋር ጉዳይ ትስስር የለውም። ትግራይ ስትወረር ትምህርት ላይ ነበርን ሰዎች ትምህርታችን ትተን ትዳራችን ህይወታችን ትተን ሄደን ግማሾቻችን ሞተን ግማሾቻችን እንደተከላከልነው ሁሉ ነገም በትግራይም ይሁን በጋምቤላ በሶማሌም ይሁን በቤኒሻንጉል የሚያጋጥም ችግር ካለ እኔ በኢትዮጵያውያን ጥርጣሬ የለኝ። የጋራ ኃላፊነት ስለሆነ በትዕግስትና በማስተዋል ማየት ጥሩ ነው። የመከላከያን ጉዞ ማደናቀፍ ትክክል አይደለም። መንግስት መጠየቅ ይቻላል። ምን ያረክ ነው? ስጋት አለን እዚህ ጋር ጠብቀን ማለት ይቻላል። ከዛ ያለፈው ግን ወታደሩን እረፍ ህዝብን አትነካም በመባሉ ነው እንጂ ግጭት ሊያመጣ ይችላል። ሰው ሊሞት ይችላል። በራስ ኃይል ጉዳት ከደረሰ ደግሞ ጥፋት ነው። ለምንድን ነው እንደዛ ያደረግነው? አምና መከላከያ በአምቦ ለማለፍ ሲሄድ የአምቦ ወጣቶች ሲዘጉበት የአምቦ ወጣቶች ጨፍልቆ ያልፋል። በቦረና ሲሄድ ቦረና ወጣቶች ሲቆሙበት ጨፍልቆ ያልፋል። ያም መድገም አንፈልግም። እኛ መድገም ስለማንፈልግ አትጨፈልቅም፣ ቁም፣ ህዝቡን ስማ፣ አማክርና ተነሳል። የየትኛውም ጫፍ የኢትዮጵያ ህዝብ ግን ማወቅ ያለበት የፌዴራል መንግስት ሰራዊቱን ከአንድ ጫፍ አንድ ጫፍ ማንቀሳቀስ አብሶሉት ፓወር ነው ያለው። የማንም ምክር አያስፈልገውም። ከአንድ ጫፍ አንድ ጫፍ ሲያንቀሳቅስ ከትግራይም ይሁን ከጋምቤላ አንዲት ሜትር ቦታም ብትሆን ጥቃት እንዳይደርስባት መከላከልም ግዴታው ነው። ኢኳሊ ማለት ነው። ችግር ካጋጠመ ትግራይ ክልል መከላከል ዋነኛ ስራው ነው። ጋምቤላ ካጋጠመ ዋነኛው ስራው ነው። እንቅስቃሴ የሚደረግበት ግን በርካታ ነገሮች አሉ፣ የሚነገሩም የማይነገሩ። አሁን ለምሳሌ ሌላ ቦታ አደጋ ይደርስብን ቢሆንስ፣ የጋራ ፕሮጀክታችን ሊጠቃ ቢሆንስ የምናውቀው ነገር አለ። ስንዘጋጅ በኔጌቲቭ ማየት ብቻ ሳይሆን ሌላም ነገር ሊኖር ይችላል ብሎ ማሰብ ጥሩ ይሆናል እንጂ በፍጹም አሁን ከሚወራው ወሬ ጋር የሚያያዝ ነገር አይደለም። የትግራይ ህዝብን አሳልፈን የሚሰጥበት ልብም አእምሮም ሞራልም የለንም። እንደዛ እናደርግም የለንም። በዛ አይን ቢታይ ጥሩ ይሆናል። ሚዲያዎችም ሚናቸውን እንደዛ ቢጫወቱ በጣም ጥሩ ይሆናል። አካል ጉዳተኞችን በሚመለከት ትኩረት አልተሰጠም ያሉት እህቴ ትክክል ነው። ብዙ ስራ ያስፈልጋል። በመንገዳችን በቢሮአችን ብዙ ቦታ ላይ ስራ ያስፈልጋል። ይሄም ልክ እንደ ሰላሙ የእውቀት ችግር ነው። የኛ ዜጎች መብት ያላቸው መሆኑን ካለመገንዘብ የመጣ ነው። ለነሱ የሚያስፈልገውን ነገር ማድረግ ከሁላችን ይጠበቃል። ነገር ግን በሁለት ጉዳይ ላይ ኮሜንት ማድረግ የምፈልገው ቋንቋ በሚመለከት ማንኛውንም ቋንቋ ማወቅ ጥሩ ነው። እሳቸው እንዳሉት አንድ የማይሰማን ሰው በምልክት ቋንቋ መግባባት መቻል ጥቅም እንጂ ጉዳት የለውም። ያ የማይሰማ ሰው ዛሬ እዛ ቤት ሆነ እንጂ ነገ እዚህኛው ቤት ሊሆን ይችላል። ምንም የምናውቀው ነገር የለም። በየቤታችን ሊገባ ስለሚችል ማወቃችን ጥቅም ነው። ግን ቋንቋውን ባስገዳጅ እንዲያርጉ እንደዛ አታርጉ እንደ መንግስት አይባልም። ለማወቅ እንሞክር እናመቻች የሚለው ሐሳብ ጥሩ ይሆናል።
ሁለተኛው የሰበታን በሚመለከት ቁጥራቸውን በትክክል አላቅም። ምናልባት ግን 1000 2000 ሊሆኑ ይችላሉ ብዬ አስባለሁ። ተማሪዎቹ ይሆናሉ። ቁጥራቸውን ያውቃሉ? ስምንት መቶ 1000 እንኳን አይሞላም። አሁን ለዚህ መንግስት መጠየቅ የለበትም። ሰበታ ውስጥ ቢያንስ 100 ፋብሪካ አለ። ቢያንስ 10 ሰው ለአንድ ፋብሪካ ምሳ ማብላት ምንድናት? ገና እኮ ነው፣ ይቀጥላል። ይሄ ጉዳይ እየቀጠለ የሚሄድ ነው። ከመምህራንም የሚያበላ ከከንቲባም የሚያበላ ከፋብሪካ ባለቤትም የሚያበላ ካልተፈጠረ በስተቀር አሜሪካም በመንግስት ብቻ የተጎዱ ሰዎች ምግብም መጠለያም አያገኙም፣ ኢትዮጵያም አያገኙም። ዛሬም አያገኙም፣ ነገም አያገኙም። ዛሬ አሜሪካ ውስጥ ሆምለስ የሚባልና በፉድ ስታፍ በእርዳታ የሚኖር 50 ሚሊዮን የሚጠጋ ሰው አለ። ዛሬ ከዓለም አንደኛ የምትባል ሀገር ውስጥ ግን ሀብታሞች ያግዛሉ። አንዴ ሳን ፍራንሲስኮ የሚባል ሀገር የገጠመኝ በጣም የሚደንቅ ነገር፣ አንድ ሰው ምግብ ሊበላ ሆቴል መጣ። ምንም ገንዘብ የለውም፣ ልመና ማለት ነው። ገንዘብ የለኝም ምግብ አብሉኝ ብሎ መጣ። ከመጣ በኋላ የተነካካ ምግብ፣ ንጹህ ምግብ ነው ግን የተጀመረ ምግብ ሰጡት። አንድ ሰው ጀምሮ እምብዛም አልበላውም። በእኛ ሀገር አንድ ጉርሻ ብላችሁ አስቡት። ሰውየው ከሰሰ፣ ትራፊ ሰጡኝ ብሎ። ለማኝም ቢሆን ምግብ ሰጠዋለኝ፣ ትራፊ ሰጠውም። ይሄ እድገት ነው። እዚህ ደግሞ ሰበታ ውስጥ ስንትና ስንት ሆቴል ነው ምግብ የሚደፋው በቀን። ይሄ መንግስት ጋር መድረስ አይገባውም። ባህር ዳርም ጎንደርም መቀሌም ችግርተኞች አሉ። በየቦታው እያገዝን መሄድ ጥሩ ነው። አሁንም በፈረስት ሌዲ ኦፊስ አካል ጉዳተኞች ለማገዝ በርካታ ዊልቸሮች አምጥተው ሲያግዙ ነበር። ታውቃላችሁ ብዬ አስባለሁ። እዛ አካባቢ ትኩረት ያስፈልጋል፣ ግን ሁሉም ሰው ያርገው። ሁሉም ዜጋ ካላደረገው በስተቀረ በመንግስት ብቻ ከሆነ አይሆንም። የመምህራን የማደሪያ መምህራን ኮሌጅ ማደሪያ ስለቀረ ሴቶች እየወለዱ የሚለው ሐሳብ ያው የመምህራን ማህበር ተጠሪ ስለሆኑ የብዙዎች ጥያቄም ስለሆነ ይመስለኛል በዚያ ደረጃ ያነሱት። ግን ሐሳቡ ትክክል አይደለም። ምክንያቱም እርግዝና ያለው ከግቢ ውጭ ስንከራይ ብቻ አይደለም። እርግዝና የትም ቦታ አለ። አሁን ጉዳዩ መሆን ያለበት ብሩ በቂ አይደለም፣ ውጭ መኖር የለባቸውም፣ እንዳይቸገሩ ይታገዙ ነው እንጂ ለማርገዝ አስባ የወጣችን ልጅ ቤት በመስጠት መከላከል አይቻልም። ይሄ ጉዳይ ወደ ኋላ ግብረ ገብነት ጋር መሄድ አለበት። እርስዎ እንዳሉት ከማን እንዳረገዘች ማታቅ ከሆነ ሳትፈቅድ ከሆነ ተደፍራለች ማለት ነው። ስንት ሴት ነው ተደፍሮ ከሶ ከነዛ መምህራን ተራ ሰዎች አይደሉም፣ አርሶ አደር አይደሉም፣ ተምረው ሊያስተምሩ ኮሌጅ የገቡ ሴቶች ናቸው አይደለም? ያውቃሉ ማለት ነው ህግ። ከነሱ ስንቱን የከሰሰው ተደፍር ያለው ብሎ ፈቅዳ ደግሞ ከሆነ ካምፕን ብናስገባ አይቀርም። እሱ ሐሳቡ ነው ችግር ያለበት። መታገዝ አለባቸው፣ እስማማለሁ። 400 ብር ትንሽ እስማማለሁ። ግን ከእርግዝና ከጥፋት ጋር መያያዝ ስናጠፋ ኤክስኪውዝ መሆን የለበትም። ሰው መተን ስናበቃ መንግስት እንዲህ ስላደረገ ነው ካል ትክክል አይደለም። ጥፋቱን በራሱ እንትን ማየት ጥሩ ይሆናልና የወጡበት ምክንያት እርስዎ እንደሚያውቁት በርካታ መምህራን ለማስተማር ካለ ፍላጎት የቦታ ችግር ምን ይሁን እንዴት እንመልሰው ትምህርት ሚኒስቴር አጥንቶ ያቀርብና ያኔ እናየዋለን። ምን ማድረግ እንደምንችል በጥናት መልስ እንሰጣለን። ነገር ግን ከሚያጋጥሙ ችግሮች ጋር በቀጥታ አናያይዘው። እንደዛ ከሆነ ችግር ስለሚሆን አዲስ አበባ ውጭ ያሉ ሁኔታዎች ያሳስቡናል ያሉት የአዲስ አበባ መምህር ያው አዲስ አበባ ያሳስበናል። ጦርነት ነጋሪ፣ ግጭት ነጋሪ ሚዲያዎች፣ ግለሰቦች ካሉ የትም ቦታ ያሳስባል። በእርግጥ አሜሪካ ያሉ ሰዎች ኢትዮጵያ ለመምጣት ጭራሽ እንዲህ የምንሰበሰብ የምንነጋገር አይመስላቸውም። በየቀኑ ውጊያ ላይ ይመስላቸዋል። አንዴ ሳልሰማ ከዛ ደውለው እንደዚህ ቦታ እኮ ችግር አለ ይሉኛል። አዲስ አበባ ደግሞ ያለ ሰው አሁን ትግራይ ቢሄድ፣ አማራ ቢሄድ፣ ቤኒሻንጉል ቢሄድ አገር ያለ አይመስለውም። እዚህ ሆኖ ፌስቡክ ስለሚያይ ማለት ነው።
ችግር አለ፣ ሊፈታ ይገባዋል። ችግሩ ግን እኛ በምንሰማበት ማግኒቲዩድ ልክ አይደለም። ሁላችሁም ማወቅ ያለባችሁ ከ9 ወርና 10 ወር በፊት ኢትዮጵያ ስቴት ኮላፕስን ለማየት ጥቂት ነው የቀራት፣ በኢኮኖሚም በሁሉም ነገር። አሁን እንደዛ አይነት ስጋት የለንም። ችግሮች አሉ፣ ሊፈቱ ይገባል። የሚፈናቀል አለ፣ እውነት ነው፣ መቆም አለበት። ስጋቱ ግን በዛ ልክ አይደለም። ችግር የሆነው ፋሽን መሆኑ ነው። ሰው ልማት ፋሽን ይሆናል ሲባል አሁን ፋሽን የሆነው ግጭት ነው። ቤንች ማጂ ሲባል ሰው እዛ ሲያረጋጋ ደግሞ ሶዶ ጋር ይነሳል። ሶዶ ሲረጋጋ አርባ ምንጭ ይነሳል። መልካም ነገር ነው የምንማማረው እንጂ እንዴት እንደዚህ መጋጨት ከአንዱ አንዱ እየተማረ ይቀጥላል? ትክክል አይደለም። እንደ ሱስ እንደ ልማድ እንደ ፋሽን ሆኖ በርካታ ቦታ ስለሚያጋጥም ቢቀር፣ በተለይ ዩኒቨርሲቲ አካባቢ ቢቀር ጥሩ ይሆናል። ይሄ እንዲሆን ብንሰራ። ቃና በሚመለከት አጠቃላይ ሚዲያ በሚመለከት ያው ህግ የሄት ስፒች እና ከካልቸር ጋር የሚቃረኑ ነገሮች ህግ የተዘጋጀ ነው። የብሮድካስት ባለስልጣን ይሄን ጉዳይ አጥንቶ ምላሽ መስጠት ይኖርበታል። ቃና ብቻ ግን አይደለም። ሚዲያዎቻችን በጥቅሉ በህግ የሚመሩ አይደሉም። ለምሳሌ ፍሪደም ኦፍ ስፒች እንዲከበረት የሚፈልግ ሰው እኔም መሳደብ መብት ይመስለዋል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሂጄ ሰዳይም ብዬ ማሳሰር እችላለሁ። ይሄን ሐሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለው ሰው አለ። ይሄ ስህተት ነው። እኔ ያለ መሰደብ መብት አለኛ። እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለኝ። ፖለቲካሊ ሐሳቤ በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አይደለም። ከዛ ይጀምራል ሚዲያ ላይ ያለው ችግር። አያችሁ፣ ታፍኖ የቆየ ቤት ስለሆነ ከፈት ሲደረግ ክርፋታው በጣም ብዙ ነው። ግን ትንሽ ታግሰን ደግሞ ካልሄድን ተሰደብን ብለን ከጮህን እንዲያደረጋችሁ ከጮህን ደግሞ መልሰን ሚዲያውን ስለምንዘጋው እንደዛ እንዳያጋጥነው በድምሩ ግን በጥናት ቢታይ ጥሩ ነው። ከመምህራን ግብዓት ጋር በስፋት ስላየው ነው እያለፍኩ ያለሁት። የእርከን የመምህራን ጥቅማጥቅም ኬሪየር በሚመለከት ሮድማፕ ላይ በግልጽ ተቀምጧል። ተጠንቶ ሮድማፕ አስቀምጦት ኮሚሽን ተጠንቶ ሊጸድቅ ካቢኔ ቀርቧል። አሁን የእናንተን ኬሪየር ጉዳይ የእናንተን እድገት ጉዳይ የሚመለከት በሮድማፕ ላይ በግልጽ የታየ ጉዳይ ነው። ተወያይታችሁበታል። ሲሆን ማለት የነበረባችሁ ሮድማፑ ችግሩን ለይቶታል፣ በፍጥነት መፍትሄ ያምጡልን ነው እንጂ የተሰራውን ስራ እንደሱ አይደለም። አውቀነዋል ችግሩም ማለት ነው። አውቀን ኮሚሽን እያቋቋሙ ነው ያሉት። በዚያ መልስ እያገኘ ይሄዳል ብዬ አስባለሁ። የሀገርኛ ቋንቋን በሚመለከት ትክክል ነው። እንግዲህ የእሱም የደህንነት ችግር ነው። ቻይና በቻይንኛ ተምራ ነው በዓለም ሁለተኛ የሆነችው። አሜሪካ በእንግሊዝኛ ተምራ ነው በዓለም አንደኛ የሆነችው። እኛ የውጭ ቋንቋ ያስፈልገናል፣ ግን ለሀገር ቋንቋ የምንሰጣቸው ቦታና ክብር በጣም ፍተሻ ይፈልጋል። በብዙ መልኩ እናንተ ያላችሁት በትምህርት ቤት ነው። በዛ ብቻ አይደለም። በመንግስታት የሚያሳፍር ነገር አለ። አንድ ሰው ለምሳሌ ሶማሌ ክልል ሄጄ እኔ ሶማሌ ሀገር ሄጄ ሶማሊያ የሶማሌው መሪ ቋንቋ አላቸው፣ እኔም ቋንቋ አለኝ እና በሶማሌኛ ለብቻችን ስንሆን በእንግሊዘኛ አውርተውኝ ሚዲያ ሲያዩ በሶማሌኛ ያወራሉ። እኔ ግን በእንግሊዘኛ እንዳወራ ይጠብቁኛል፣ ቋንቋ እንደሌለው ሰው ማለት ነው። እና በጣም የሚገርማችሁ እኛም ጋር ህግ ስለሌለ እናደርገዋለን፣ ግን ስህተት ነው። እኛም ቋንቋ እኛ ያላከበርነውን ቋንቋ ማንም አያከብርልንም። ደግሞ ያኛውን ችለን ቢሆን ጥሩ ነው። በማንችለው የምንቸገረው የምንችለው እያለ ይሄ ልምምድ ህግ ያስፈልገዋል፣ ስርዓት ያስፈልገዋል። የት መቼ የሚል ጉዳይ ተራ መግባባት ብቻ አይደለም፣ ከዛ ያልፋል ነገሩ። የሀገር ክብር ጉዳይ ስለሆነ በትምህርት ቤትም በመንግስትም ማየት ያስፈልጋል። ትክክለኛ ሀሳብ ነው ቢታይ። የቦረና ሰላም ቅድም ከወለጋ ጋር ካየሁት ይታያል። የውሸት ትምህርት ማስረጃ በትምህርት ብቻ ሳይሆን በመንግስት ቤትም ከፍተኛው ችግር እሱ ነው። እሱም መታየት አለበት። ቆላማ አካባቢና ሲኦሲን በሚመለከት ቅድም ባነሳሁት ቢታይ ይሻላል፣ በዛ ቢታይ ይሻላል። ትምህርት የፖለቲካ መናኸሪያ ሆኗል።
የፖለቲካ ሴንተር ሆኗል የሚል ጥያቄ ያነሱ መምህር ነበሩ። መስጊድስ፣ ቸርችስ የት ነው ያልሆነው? ኩሽናስ፣ ጫት ቤትስ? ፕሮፌሽናሊዝም የሚባል ነገር እኮ የለም። በሄዳችሁበት ሁሉም ተንታኝ ነው። የአማርኛ መምህሩም፣ የፖለቲካ መምህሩም፣ የፊዚክስ መምህሩም ሁሉም አንድ ሙያ ስለያዘ ሁሉም ፖለቲከኛ ስለሆነ ሌሎች ሙያዎች ችግር ውስጥ ገብተዋል። መስጊዶች ሃይማኖታቸውን ማስተማር፣ ሰላም ማስተማር፣ ቸርቾች እንደዚያ ማድረግ፣ ሆስፒታሎች ማከም፣ ትምህርት ቤት ማስተማር። ትምህርት ቤት እንኳን ፖለቲካም እንደ ክርክር ቢነሳ በሀሳብ ደረጃ ከሆነ ችግር የለውም መለማመጃ ስለሆነ። ሌላ ቦታ ግን ቤት ተመልከቱ እስኪ። ባልና ሚስት ስለ ፖለቲካ ሲያወሩ ሰራተኛ ምግብ አቅርባ አትሄድም እኮ። እረ እንደዛ አለን ፌስቡክ ላይ ያየሁት አትልም? ነገሩ ፈር እየለቀቀ ነው። እኛ ፖለቲካ ሃይማኖት ሊሆን አይችልም። ፖለቲካ አጠቃላይ ህይወት ሊሆን አይችልም። ባለቤት ያስፈልገዋል። ሁሉም ስራውን ካልሰራ በስተቀረ አላዋቂ ምናምን እንደሚባለው ስለሚሆን ችግር ያመጣል እሱ። እኛ የፖለቲካ ተሳትፎ ለምሳሌ መከላከያ ብቻ የነበረውን ሁሉም የደህንነት ተቋማት የፓርቲ አባላት እንዳይሆኑ፣ ኃላፊዎች የፓርቲ አባላት እንዳይሆኑ ከሪፎርም በኋላ እየሰራን ነው። ወይም ስራችሁን ወይም ፓርቲያችሁን የፓርቲ አባል ሆናችሁ የሴኩሪቲ ተቋም